የእስራኤል እኮ ያው እሱ ሲያልቅ ነው ድርድር የሚጀመረው። የእስራኤል ያጫውታታል። አንድ 2 ሳምንት ከዚህ በኋላ ያጫውታታል። በደንብ ነው ከባለፈው ጦርነት በኋላ በደንብ እንትን ብለዋል። እንደ ትላንት ላየም ታሚሩን እንዴት እንደሚተኩሱት አንድ ሚሳኤል ላይ 12 መቃወሚያ አይደል? አንድ ሚሳኤል ታግበዋል። ግን እንትን ነው አይረን ዶም ነው ታውቃለህ። አሁን አይረን ዶም ማለት ነው እንደ ላስት ሪዞርት ነው የሚጠቀሙበት። ዋናውን ሚሳኤል ለመመለስ የሚጠቀሙት የዳዊት ወንጭፍ የሚባለው አለ ዴቪድ ስፕሪንግና አሮ2 አሮ3 እነዚህ ናቸው። እነዚህን ካለፈ ግን ማለት ነው አይረን ዶሙን ነው የሚያርከፈክፉበት። 12 ነው ማለት አክቹሊ አይረን ዶም ያን ያህል ውድ አይደለም ከሌሎቹ አንፃር ካየው። በዚህ አንድ $600 ነው ምናምን ነው አንዷ $600,000 ነው። አሮ3 2 ሚሊዮን ነው እንጂ ከ2 ሚሊዮን እስከ አሮ3 ከሆነ አሮ3 ሚሊዮን እስከ 4 ሚሊዮን ነው። ስማውልስ ቅዱስ አዶምልክ ታሚር የሚባለው ደግሞ ታሚር ማለት የእንትን ሚሳኤል ማለት ነው የአይረን ዶም ሚሳኤል ታሚር የሚባለው እሱ ትንሽ ነው፣ በጣም ርካሽ ነው። እሱ ለእንትን ነው ለሻሄድ ምናምን እኮ ነው፣ ለትንሾቹ እኮ ነው፣ ለክሩዝ ሚሳኤሎች ለሮኬቶች ምናምን ነው። ኦብቪየስሊ ግን ይተኩሱታል። ባሊስቲክ ሚሳኤል አልፎ ይመጣ ከሆነ ላስት ሪዞርት ዝም ብለው ከሚያዩት ብለው ይተኩሱታል። ዝም ብለው ይተኩሱታል። አሁን ባለፈው አንድ የወደቀ እንትን አይቼ ነበረ። የወደቀ ባሊስቲክ ሚሳኤል እንትን ትራክ ያደርጋል። ዳውድ ይሄን ታውቃለህ? የሚያደርጉትን እንትኖች እስራኤሎች ትራጀክተሪ ትራክ የሚያደርጉትን ልክ ባዶ ሜዳ ላይ ከሆነ ይተውታል፣ አያባክኑበትም። መቶ ባዶ ቦታ ላይ እንትን እንዲል። አንተ ግን ኮስቱ እኮ ግን የሌለ እኮ ነው ታውቃለህ አይደለ? የእስራኤል እንትን ዲፌንስ ኢንተርሴፕሽን የሌለ ነው ኮስቱ። ኪሳራ እስካሁን በቢሊዮኖች ምታጠው። ይሄ በእርግጠኝነት አይ የእንትና ነው የአሜሪካ ነው ኮስቱ የሚበዛው። እስራኤሎች እዚህ ጋር በጣም የሚገርም ስራ ነው የሰሩት። ለምሳሌ አሁን አይረን ዶም በጣም በሺዎች ነው። ምን አለ ዳኒ? ባለ እውቀት አትመስሉም ይላል ዳኒ። እውቀት ያላችሁ አትመስሉም እንዲስተውሩት ይላል። ባለ እውቀት አትመስሉም ግን እንዲስተሉ። አይ ይኸውልህ ምን መሰለህ የእስራኤል ኤር ዲፌንስ ፕሮባብሊ ከእኔ አሁን ማለት ነው ከየትኛውም ሀገር ላይ የእነሱ ነው አሪፍ የሚባለው ካየው ሰክሴሽኑ ማለት ነው። በጣም ፕሪሳይስ ነው ነገር በጣም ፕሪሳይስ ቴክኖሎጂ ነው። በቃ ቴክኖሎጂ ላይ አይታሙም። እና ደግሞ አንድ ስራ ጥሩ ስራ የሰሩት ደግሞ ምንድነው ኤር ዲፌንሳቸው ኮስቱ ማለት ነው እንደ አሜሪካኖቹ አይደለም። አሁን ለምሳሌ በጣም ኮስት የሆነው እንትናቸው ነው አሮ3 የሚባለው ነው 2 ሚሊዮን ከ2 ሚሊዮን እስከ 4 ሚሊዮን ነው የሚገመተው አንዱ እንትን ብቻ ማለት ነው። ያ ውድ ነው ስታዩ። ግን አሁን የኢራኑ ነው ማነው ሶሪ የአሜሪካውን ታድ አንዱ 12 ሚሊዮን ነው። 12 ሚሊዮን አንድ ፍሬም ማለት ነው። ኤስኤም3 ነው። ኤስኤም3 ማለት 36 ሚሊዮን ነው አንዱ ብቻ። ከመርከብ ላይ የሚተኩት አየር በለው እኮ የመርከቡ ነው። ኤግዞ አትሞስፌሪክ ኢንተርሴፕሽን ለማድረግ ሲፈልጉ እሱ ነው የሚመጣው። ስማ ሁሉስ ቅዱስ ኪሳራ እኮ ነው። ደግሞ እኮ የሚደፍሩት ታውቃለህ፣ አንድ ጀት ሊሰተውም ይችላል። አዎ ግን በጣም ፕሪሳይስ ነው እሱ። እንኳን በሱ ሚስት እንኳን አይመስለኝም። እሱ ከሳተ ችግር ነው። 16 ሚሊዮን በአየር ላይ ሄደብህ እንዴ። እኔ አሁን ለዚህ ነው የእንትና ኤር ዲፌንሶች የሚመቹኝ። የሩሲያ ኤር ዲፌንሶች ያው አይሰሩም እንጂ የሚመቹኝ ለዚህ ነው። በጣም ርካሽ ነው የነሱ። ካልሰሩ ምን ያደርጋሉ ታዲያ? አይሰሩም። እግዚአብሔር እኔ በጣም አሁን ቬኔዙዌላ የሩሲያ ራሱ በጣም ውድ ነው። አንተ የፓንሲራውን ፓንሲር የስቱ $400,000 ነው ባንዴ። እሱ ራሱ ለአሁን ለኢትዮጵያ ኖ እሱን አይደለም ልክ ይሄ ኤስ ምናምን የሚባሉት ኤስ300 ምናምን ኤስ300 እኮ በደንብ ነው እኮ የሚሰራው። ግን ምን መሰለ አይሰሩም ስለ አይጠቀሙበትም። አሁን ኤስ300 አላት አይደል? አዎ ራዳሩን ዲሴብል እያደረጉባት ምን ታውቃለህ? እሱን ነው እኮ የምልህ አይጠቀሙበትም እንጂ የምልህ እኮ እሱን ነው እንጂ እንትን ላይ እኮ በጣም አሪፍ ስራ ሰርተዋል እኮ ዩክሬንና እንትን ላይ እኮ አሪፍ ስራ ሰርተዋል እኮ ዩክሬንና ሩሲያ ላይ 400 አሪፍ ስራ እንትና እኮ ነው። እንደዚህ የትኛው ኤርክራፍት ይህን ስራ እንደሚሰራ ታውቃለህ አይደለ? የዩክሬን ሶሪ የኢራንን ኤር ዲፌንሶች እንደዚህ ጨለማ የሚያደርጋቸው ትልቁን ስራ እየሰራ ያለው ይሄ ጃመሩ ምንድን ነበረ? ግራውለር የሚባለው ነው። ኤ18 ግራውለር ይባላል። የሆነ ሰርክል ነገር ያለው ምናምን ፕሌን ነው አይደለ? አይደለ? እሱ እንትን ነው። እሱ ኤርቦር ራዳር ነው። ኤ18 ልክ እንደ እንትን ነው። ይኸውልህ ኤ18 ማለት ልክ እንደ ኤፍ18 ነው። አንድ አይነት ነው። አትለየውም ብታየው። ግን በቦምብ ፋንታ ጃመር ነው ያለው። ያኛው ጃመር ይችላል። ቆይ ላሳይ። ፊፍዝ ጄነሬሽን ጃመር የተገጠመለት አዲስ
not even penetrate the Israeli air defense because we are witnessing that most of the Iranian targets are based in the Middle East. አይ ፔኔትሬት የሚያደርጉት እየሄደ ሲመጣ ነው እያደረጉ ነው። አሁንም የተወሰነ ግን ቀኑ እየሄደ ሲመጣ ነው። አሁን ነገ ከነገ ወዲያ ምናምን በተለይ 3 ቀን 4 ቀን በኋላ ሚድል ኢስት ላይ ያሉት ሬዚስታንስ በጣም ነው የሚቀንሰው። እነ እስራኤልና እና አሜሪካ እንኳን ሊሚትድ የሆነ ስቶክ ፓይል ላይ ያላቸው እንትን ላይ ማለት ነው ወይ ከምቱ ኢንተርሴፕሽን ላይ ምናምን ላይ እነ ኳታር እነ ባህሬን እነ ኩዌት ሳምንታትን የሚዘልቅ ስቶክ ፓይል ያላቸው አይመስለኝም። እኔ አይደርስም የነሱ አይደርስም። እነሱ መውደቅ ይሄንን ጦርነት የሚወስነው ኢንተርሴፕተሩ ነው። በቃ ሌላ አይደለም። መቼ ነው የሚያልቀው ነው የሚለው ኢራን ትስማማለች ወይ የሚለው ነገር ነው። አሁንም ጭው ኢንተርሴፕተሩ ራሱ ካለቀ ራሱ ልክ እንደ ባለፈው ትስማማለች ወይ ነው አንዱ። አይ ወፍ የለም። አሁን ደግሞ እስከዛስ ትዘልቃለች ወይ ነው። እስከዛስ ትዘልቃለች ወይ ነው። አሁን እሱም አንድ ጥያቄ ነው። ላውንቸሮቹ አምናናን ከተመቱ በቃ ዲሴብልድ ነው የምትሆነው። ላውንቸሮቹ ካለቁ እንትን ያደርጋሉ። በቃ አይ ዶንት ኖ ምን እንደሚያደርጉ ዲሴብል በቃ ምንም ላውንቸሮቻቸው ካለቁባቸው ምንም ማድረግ አይችልም። እውነት ነው። ሳይለንስ ግን ገርሞኛል። እኔ የሁቲ እንትን ይሄ ካታይብ የሚባል አለ። ካታይብ ምን ነበር? ካታይብ ሄዝቦላ ነው። ካታይብ የሚባል ኢራቅ ውስጥ የሆነ አንድ አለ። ትናንት በቁም ነገር ፓትሪዮት አልመጡም። ፓትሪዮት መጡ እኮ ዳኒ አክቹዋሊ ዳይሬክት ሂት በድሮን እንትና ሁቲ እኮ ኦፈር አድርጓል እኮ ኦፕንሊ። ሁቲ ግን እንትን ነው ላይክ ኢራኖች እስካሁን ድረስ እንትን አላሉትም እንጂ ኦፈር አድርጓል ለመግባት ሁቲ ማለት ነው። አይ ፊል ላይክ በጣም የፈራ ይመስለኛል። ኦር ደግሞ የሆነ ታይሚንግ እየጠበቀ ይመስለኝ። ምክንያቱም ታይሚንግ እየጠበቁ ኮኦርዲኔትድ ነገር እየጠበቁ ነው እና ኦፈር አድርጓል ኦልሬዲ ጆይን ለማድረግ ግን በኢራን በኩል እስካሁን ድረስ ቆይ አረጋጉት የሚል ነገር ነው ያለው እና የሆነ ኮኦርዲኔሽን ኦፊሻሊ ጆይን አደረገች። ሂዝቦላ ነው ሂዝቦላ ጆይን አድርጓል አይደል? ሂዝቦላ ትናንትና ጆይን አድርጓል። ግን ሂዝቦላ ያን ያልኳት ሂዝቦላ ትክክል አይደለም። ትናንት እባክህ ሂዝቦላ አስጨረሳቸው ሌባኖቹ። ሂዝቦላ ምላሽ አይተዋል። የእስራኤልን ምላሽ አይተዋል። በክርስቶስ ቲጂ እኔ ግን ደቡብ ሊባኖስ አስጨረሳቸው። ሁለት አባ ሮኬት ልኮ እና እንትን ነው ኮኦርዲኔሽን እየጠበቁ ነው እና በተለይ የእስራኤል ይሄ ዲፌንስ ሲስተሙ ዲፕሊት ሲያደርግ አንድ ላይ ያጫውቷል። እኔም እንደዛ እየመሰለኝ ያለው በእውነት ትዊተር ላይ ይሄ አልሁቲ እንትን አላቸው እንደ ቃለ አቀባይ ቃለ ምናምን ናስር የሚባል ናስራላ ነው ናስር ምናምን የሚባል አለ ትዊተር ላይ ያለ የሁቲ እንትን እና አላልም እኮ ዲባንክ አደረገው እኮ አልኩ። አሁን ምንም አላደረግንም ማለት ነው። እርግጠኛ ነህ? አዎ ከኢራን ጋር ነን አለ እንጂ ምንም አይነት ጥቃት ወይም እርምጃ እንወስዳለን እስካሁን አላልም አለ። አልችቶኛል። ይሄ ሀበሻ ኮይን ሆርሙዝ ነው። ሆርሙዝ ላይ 4 መርከብ ታርጌት አድርገዋል። ሆርሙዝ ተዘግቷል ማለት እንችላለን። ሃይላንድ ላይ ሆርሙዝ ሊትራሊ አውጀዋል። ኢራን ኔቪ እንዳመጡ ብሏል። የመጡትንም እየመታ ነው እኮ ኦልሬዲ አናውንስ አድርጓል። ኢራን ትላንት አሁን 3 መዝጋት ነው 3 ኦይል ታንከሮች መጥተዋል ትላንትና። ለምሳሌ ማለት መዝጋት ነው። ኢንናደር ወይ አራተኛውን አራት መጥተዋል። አንድ ደግሞ ሌላ ጨምረዋል። አንዱ ሲንክ አድርጓል ምናምን። ግን እስኪ 9 መርከብ ትራምፕ የእንትና ግን የመቱት መርከብ ሳንክሽን የተደረገ በአሜሪካ ምንድን ነው አልገባኝም። አንደኛው የመጀመሪያው ማለት ነው ማዕቀብ የጣለበት ራሱ አሜሪካ ሳንክሽን ያደረገችው እንደመቱላት። ግን የሆነ ስካይላይት የሚል ካምፓኒ ነው ኦን የሚያደርጋቸው ምናምን ሳንክሽን ነው ምናምን የሚል አንብቤ ነበር እኔ። ሳንክሽን የተደረጉ እንትኖች ነው ስካይላይት ቢቪዲ የሚባልም አለ። ይሄ እንትኑ እኮ እንዳትሄዱ አላቸው። የዴንማርኩ ሺፒንግ ኩባንያ ነው ወደዛ እንዳትሄዱ ምናምን ብሏቸው ሆልደር እኔ ምን አይላ ያቺ ባለሚካያ አንጀለስ ግን ማዱሮ ለማድረግ ያጸዴ ታይም አይመስልም። አሁን ምን እንደ ማዱሮ ለማድረግ ምን ይመስላል? ኮንፊውዝድ ምን እንትና እንደ ማዱሮ ብናደርገው ይላል። ያቺ ባለሚካያ አንዷ ጀለስ ጎረቤታችን አይ ኮንፊውዝድ አረተው
በሳንክሽን ልብን ነው የሚያጠፉልህ። በዚህ ሰዓት የሆነ ግራ ያደርጋለሁ ካልክ አይ ፎከስ ከነሱ እንደወጣ የሚፈልግ አይመስለኝም። ግን ሚግሃንድ የተባለው ነገር ፎሎስ እንደሆነ የአፍጋኒስታንና የፓኪስታን ለምንድን ነው ሚግሃንድ ያለው? ማንም ዞር ብሎ እያየው አይደለም። ታውቃለህ? የፓኪስታንና የእንትናን የአፍጋኒስታን ማንም ዞር ብሎ እያየው አይደለም። እና አሁን ላይ ከአንተ እዚህ ጋር የሆነ ቁጣ ብትጀምር ማንም ነው ዞር ብሎ ማያይ። አይ ግን ሞር ይሄ ይኸውልህ ትራምፕም አንዴ አስተያየት ስለሰጠበት በዚህ ጉዳይ ላይ ፎከስ የሚሰጠው ይመስለኛል ሳስበው። ኧረ ትራምፕ በዚህ ዴፊኒትሊ ሳንክሽንማ ያጠጣዋል። ለምን መሰለህ? ሶቨሬን እንትን ይሄ ሪኮግናይዝድ ሶቨሬኒቲ ያላት ነው በዩኤን ሪኮግናይዝድ የተደረገች ካንትሪ ሲሆነች ጀለስ ነው የሚለው በቃ ተደፈርኩኝ ነው የሚለው። አይ የሞራል ጨዋታ አይደለም እኮ ኮንፊውዝድ ሄደን ይሁን ይዘን መምጣት እኮ እሱን ደግሞ ትራምፕ ነው የሚከሳውን ትራምፕ ያደረገውን ነገር ደግሞ እዛው ቀርተውብህ አመጣሉ ብለው እዛው ቀርተውብህ ደግሞ ሌላ ጣጣ እዛ ኮንፊውዝድ ምን ይላል መሰለህ? ሻዕቢያ ሩዝ እየመገበ በቀን አንዴ ሩዝ እየመገበ ሻዕቢያ በጣም ያስቀኝ ነገሩ ኮንፊውዝድ እኔ ሻዕቢያ እንትን ሞርታር ኪስ ውስጥ መክተት ይችላል እንዴ? በጣም ፕሪሴስ ነው ሂታቸው እኮ ግን ተወው እስኪ አሁን ኪስ ውስጥ መክተት ይችላል ይላል። የማይደክመው ተዋጊ እንዴ? አይደክማቸውም እነሱ ብራዘር። እዚህ ለዚህ እኮ ነው የሚሰለጥነው። ደግሞ ሀሩር ላይ እንደ ቡሬ ፍሮንት ማት እኮ ማን ነው ትቀልጣለህ እኮ አሁን እዛ ብትሄድ እኮ ማለት ነው መዋጋቱን ተሆነ አየር ንብረቱ ራሱ አንድ ሌላ ጠላት ነው የሚሆንብህ። የአፋር ውጊያ እንትን አይሆንም እጅ ሰተህ መምጣት ነው እዛው ሲጀመር እንደዛ አይነት ኢንቫይሮንመንት ላይ ትሬን ካላረክ እሱ ራሱ ከባድ ነው የሚሆንብህ። እነዛ እኮ ሳውዲ ደግሞ ኢራንና ሳውዲ ራሱ እኮ ከነሱ ጋር ናቸው ከኢሱ ጋር ናቸው እኮ ኢሱ ብሎ ምናምን በመሃጀር ነው የሚያሰቃይ ጀለስ ራሱ አሁን እሱን ፍራ ከጀመረ ሶማሊላንድ እኮ ትላንትና አውግዛለች ኢራንን። ሰምታችኋላ? ጸጥ ብለዋል። ግን ሌሎቹ እነ ሶማሊያ ምናምን ጸጥ ብለዋል። ሶማሊላንድ ግን እንትን ብላለች፣ አወገዘች እኮ ብላ አውግዛለች። ያው እንትን አይደለ ሪኮግናይዝ ያደረገቻት እስራኤል እኮ መደገፍም አለባት ሶማሊላንድ። እባክህ ያን ብቻ ሳይሆን እንትን ያወገዘችው እስራኤል ላይ የደረሰውን ጥቃት አይደለም እኮ ታውቃለህ? ያወገዘችው ሚድል ኢስት ላይ አረብ ሀገራት ሚድል ኢስት ላይ ያለው ሬኮንሲሌሽን ፍለጋ ነው። ከሚድል ኢስት ገባህ? ለመታረቅ ሬኮንሲሌሽን አይደል? አረብ ሊግ ጋር ለመታረቅ ነው። ሚስቴክን ሊሆ በኩዌት ኤር ዲፌንስ የተመታው እዚህ ጋር የጻፈልኝ ልጁ። ኧረ ኃይልሽ ምን መሰለህ 4 ኤርክራፍት በኤር ዲፌንስ ከባድ ነው። አንድ ቢሆን ኦኬ። በምን ይመጣል አሁን እኮ ሀሳብ ያለብኝ እኮ ኤፍ15 እኮ አንተ ከባድ ጀት አይደል እንዴ? 4 ኤፍ15 ነው መልኩ። እንዴት ነው የምመታው? ምን መሰለህ ሞስት ላይክሊ ሴናሪዮ ልንገርህ። ራያን መክቤትን ታውቋል ኃይልሽ? የሆነ ትራምፕ የቅርብ ዩቱብ አለው። እሱን ሄደ ፎሎ አድርገው። በጣም ሰውየው ትንሽ ያው ኦብቪየስሊ እንትን ነው ፕሮ አሜሪካን ነው፣ በጣም ቢያዝድ ነው። ግን ይሄ ኢንፎርሜሽን ላይ የቴክኖሎጂ ሪሌትድ ኢንፎርሜሽን ስለ ኬሪሩ ምናምን በጣም ያበደ ኢንፎርሜሽን ይሰጣል። እና እሱን ሄደ ብታየው ጥሩ ነው። ራያን መክቤት ይባላል። እና እሱ ሲናገር ትናንትና በጣም የሚገርም ፕሪሳይስ ግምት ነው የገመተው። ምን አለ ትናንት ሪስኮቹ ምንድን ናቸው አለ። አሁን እሱ ኦብቪየስሊ ሰክሰስፉል እንደሆነ አያቶላ ምናምን እንዳለ ይሄ የኢራን አይረጂሲ ሊደሮቹ እንደተገደሉና ሶፋር በጣም ሰክሰስፉል እንደሆነ፣ ነገር ግን ወደፊት ላይ ያሉ ችግሮች ምንድናቸው ሪስኮቹ ምንድናቸው ብሎ ሲያስቀምጥ ምን ተናገረ መሰለ? ሜንቴናንስ በጣም ወሳኝ ነው አለ ለኤርክራፍት ማለት ነው። በየጊዜው ነው ሜንቴናንስ መደረግ ያለባቸው እና ይሄ ጦርነት ድራግ የሚያደርግ ከሆነ ለረጅም ጊዜ አሁን ከታሰበው ጊዜ በላይ ምናልባት ሚስካልኩሌሽን ተደርጎ ይሄ ጦርነት ወዲያው ቢያልቅና ለረጅም ጊዜ ድራግ ቢያደርግ አንደኛ ሞራል የክሪው ሞራል እሱ ወደታች ሊያደርግ ይችላል። ሁለተኛ ደግሞ ጀቶች ማለት ታውቃለህ ወዲያው ነው ሜንቴናንስ ውስጥ መግባት ያለባቸው። ረጅም ጊዜ ዲፕሎይድ ሆነው እንትን ከሆነ ኤርፍሬም እንትን የሚባል አለ። ምንድን ነበር የሚባለው? ኤርፍሬም ፋቲግ የሚባል ነገር አለ። ኤርፍሬሙ በጣም ማአት ሶርቲ በሚያከናውንበት ጊዜ ፌሊየር ያጋጥማልና እንደዛ ብሏል። ምናልባት ጀቶች ሊወድቁ ይችላሉ ምናምን ብሎ ይህንን በጣም በቃ ፕሪሳይስሊ ነው የገመተው ሰውየው። እና እኔ ሳስበው
ይሄ ኤፍ15 እነዚህ በማልፋንክሽን ምክንያት ይሆናል ብለህ ነው ማአት ሶርቲ የሚያከናውኑ ከሆነ በዛ ምክንያት ሊወርቁ ይችላሉ። ፌሊየር ኢንጂን አሁን ማለት ነው አንዱን ካየው ኢንጂን ኖ አራት ፌል ማድረግ ብቻ ሳይሆን ይኸውልህ ኤፍ15ኖቹ የነበሩ ናቸው። ይኸውልህ እንደ መሰለህ አንደኛው ለምሳሌ አሁን ኤፍ18 ቢወድቅ ለምሳሌ ይኸውልህ ኤፍ18 ቢወድቅ እሺ እረዳለሁ። ቢካዝ የእንትና ሚሽን ላይም ነበረ የማዱሮ ሚሽን ላይ ነበረ ኤፍ18 እዚህ መቶ የሁቲ ሚሽን ላይ ነበረ ምናምን። ኤፍ15 እኮ ኬሪየር ቤዝድም አይደለም እዛው የተቀመጠ እኮ ነው። ላይክ ካምፕ ውስጥ የነበረ ጀት እኮ ነው። ላይክ ሜንቴናንስ መደረግ ነበረበት። ምን አለ መሰለህ አዎ ልክ ነህ። አንደኛ ኤፍ18 ማአት እኮ ነው ያላቸው አይደል? ስለዚህ በማድሮ ጊዜ የተቀመጡትን አስቀምጠው ሌሎችንም ማዞር ይችላሉ። ግን ኖ እሱ አይችሉም። ማድሮ ጋር እንትናቸው እንደጨረሱ ነው የመጡት። በተለይ እንትና የጀራርድ አርፎርድ ማድሮ ጋር የነበረው ሚሽን እንደጨረሰ ነው የመጣው። ወደ አሜሪካ ሄዳ አይመስለኝም። አዎ ጀነራል ግን እኮ ጀነራል ይሄ ፎርድ እኮ ሚድል ኢስት ጋር እኮ አይደለም ዲፕሎይ የሆነው እስራኤል ጋር ነው ፕሮቴክት እያደረገ ያለው። እስራኤልን ፕሮቴክት ያደረገ አንድ ሁለተኛ ደግሞ አብርሃም ሊንከን ላይ ያሉት ናቸው እኮ አብርሃም ሊንከን እኮ እንትን ሳውዝ ቻይና ሲ ነበር እኮ የነበረው እሱ ዲፕሎይመንት ላይ ነበሩ። አዎ ከአሜሪካ ቤዝ የመጣ ነው። ኦኬ ኤፍ15 አይጨንም እንዴ ታዲያ? እሱ ኤፍ15 ላንድ ቤዝድ እኮ ኬሪየር ቤዝድ አይደለም። ኤፍ15 እንትን ላይ ነው ኬሪየር ቤዝድ አይደለም እንዴ? ኬሪየር ቤዝድ አይደለም። ቨርዥን የለውም። ኬሪየር ቤዝድ ቨርዥን የለውም። ኦኬ እንደዛ ከሆነ ኤፍ15 ሙሉ በሙሉ እንትን ነው ግራውንድ ቤዝድ ነው። ኦኬ ለዛ እኮ ነው የምልህ እንትኑ አይተቋል። ፉቴጁን አይተቋል። ተመቶ ሲወርቅ ፉቴጁ ኢንጂኑ የተመታው ለዛ እኮ ነው። አሁን የአየር መቃወሚያ እኮ ያልኩህ እኮ ለዛ ኢንጂኑ የተመታው። ኦኬ ልንገርህ እንዴ መሰለህ የአየር መቃወሚያ እንትን በፕሮክሲሚቲ ሴንሰር የሚፈነዱት ሲጠጉት እንጂ ሄዶ ልክ ሲጠጋው ይፈነዳል። ልንገርህ ሁለት አይነት ፕሮክሲሚቲ ነው ያለው። ይኸውልህ ፓክስሪ ከሆነ ማነው አታዩም እንትኑ ይሄ እንትን ነው። ይሄ ፍራግመንቴሽን ራውንድ ነው ያለው። በትንትን አድርጎ ነው የሚመጣው። በተነረጋ እንትን ውስጥ ይገባል፣ ቦዲ ውስጥ ይገባል፣ ይይዛለው፣ ይበታተናል። አዎ ልክ እንደ ቶር አይነት ይሄ የሩሲያው ቶር የሚባል ዲፌንስ አለ። እንደዛ ነው። የአዘርባይጃንን እንትን መተዋል ጣሉን በስህተት አውሮፕላኑ የመታው ልክ ነው። አሁን ያ በስህተት አድርጎ ነው ካየ ብዙ ቀዳዳ ትንንሽ ቀዳዳ አለው እና እንደዛ አይነት ነው ዋርሂር ነው ያለው። ፓክስሪ ከሆነ ማለት ነው። ፓክቱ ከሆነ አየሩ አይተርፍም። ፓክቱ ከሆነ ማለት ነው ኮንፌቲ ነው የሚሆነው አየሩ በቃ በአንዴ ነው ድምጥማቱ የማይጠፋው። ትልቅዬ ዋርሂር ነው ያለው። ካይነቲክ ሂት ነው ያለው እና ምቱን ካየው ቪዲዮን አይተኳላ። የሮኬት ትሬል የለም። ትሬል የሮኬት ትሬል ጋር አይደለ እሱ የለውም ታውቃለህ። እና እሳት የወጣበት ቦታ ምናምን እኔ አይዱ ነው ማምፓድም ሊሆን ይችላል ሜቢ ኢንጂኑ እኮ ነው አሁን ያልኩህ እኮ ለዛ እኮ ነው ተመቷል። ላይክ ዴፊኒትሊ ተመቷል ምልህ እኮ ለዛ ነው ኢንጂኑ ነው የተመታው። ኢንጂኑ ነው እሳት ይዞ የነበረው አይተዋል። ጀቱ እኮ ኢንታክት ነበር እኮ። እኔ የምለው ምንድን ነው እሱማ ልክ ነህ። እኔ የምለው ምን መሰለህ የተወሰኑት ቢያንስ አንዱ ፍሬንድሊ ነው፣ ሌሎቹ ፌለር እና ሌሎቹ ደግሞ ፖቴንሻሊ ለምን መሰለህ አሁን ኢራን መታችሁ እንዳንል ኢራን ራሷ አየር ላይ ክልል ላይ የሚሄዱትን ድሮኖች መምታት ካልቻለች ይህን እንደ መታች ነው ጥያቄው። ገብቶሃል? ስለዚህ እኔ እንዳልኩ ነው ይኸውልህ የኢራን አይሆንም ድሮን አይመጣም። የኢራን 100% አይሆንም። እንደዚህ አይነት ነገር ለምን ማጋጠሙ ግን ኢትስ ዊርድ። እሱ ነው የምልህ እኮ አሁን ያልኩህ ለምን መሰለህ እንትን ላይ ካስታወስክ ሁቲ የነበረበት የሁቲ ጥቃት ላይ ነበር ጊዜ ትዝ ይላል አይደለ? ጀራርድ ፎርድ ነው ምናምን የነበረ ሰዓት ላይ እንደውም ሁለት ኤፍ18 በአንድ ቀን ጉድጓድ ውሃ ውስጥ ገብተው አንደኛው የፑቲን ሚሳይል በጣም ለመሸሽ ከርብ ሲያደርግ ወደቀ። አንደኛው ደግሞ ሲያርፍ ነው አይደለ እንትን ኦቨር እንትን ያደርገው የወደቀው ነው ተመቶ ነው በራሱ እንትኑ እንትን ነው። አንደኛው ግን አንደኛው ሲዞር ይኸውልህ ነው ካታፐልቱ ማለት ነው። ካታፐልቱን ሳይዘው ቀርቶ ቁጭ ብሎ ነበረ፣ ዴክ ላይ ቁጭ ብሎ ነበረ። ካታፐልቱን ሳይዘው ማለት ነው። ሚሳይል ሲቀርብ ማለት ነው አንደኛው ዲፌንሲቭ መካኒዝማቸው ምንድነው? ድሪፍት ሃይጂ ማኖቨር ያደርጋል ኤሌክትሮ እንትኑ ማለት ነው ኬሪየሩ። ኬሪየሩ ድሪፍት ሲያደርግ ገለበጠው ወደዛ ወደ ኦቨርቦርድ ጣለው። እሱ አንደኛው። ሁለተኛው ሚሽን ላይ ነበሩት ነው ካታፐልቱን በደንብ ስላልያዘው አንደኛው ኖ ሚሽን ላይ ነበሩ። ሚሽን ላይ ነበሩ ደግሞ ሁለቱ ደግሞ ተመተው ወድቀዋል። ተመተው እሱ ነው ዳውራ ተሳውሳቸው እነሱ ተመተው ወድቀዋል። ፍሬንድሊ ሁለቱ በአንድ ቀን ሁለት የተመቱት። እነሱ በዛ ሰዓት ላይ ለመሰለ እንትኑን ፕሮቴክት እያደረጉ ነበረ። ኬሪየሩ ይኸውልህ ጥቃት እያደረጉ ነበር። ካስታወስክ እንትን ላይ ጥቃት እያደረጉ ነበር የመን ላይ። ከዛ የመን በጣም እሱ ግን ያለው ምን ላይ ነው? የአሜሪካ እንትኖች ላይ ነው ያለው። የአሜሪካ አሴቶች ላይ ነው ያለው። የኩዌተር ዲፌንስ ኮድ ላይ ያገኘ
ኖ የኩዌት ኤር ዲፌንስ ከሆነ ሊያገኘው ይችላል። የራሱ የኩዌት ኤር ዲፌንስ ከሆነ አይመስልም? አይ ዶንት ኖ የእንትኑ ላይ እኮ ነው ሪኮግናይዝ የሚያደርገው ፓትሪዮትን ስለሆነ ሪኮግናይዝ የሚያደርገው የፓትሪዮትን ሚሳይል ስለሆነ እንትን የሚለው እኔ እንጃ። እሱ ነገር ኩዌት የምትጠቀመው ሳያደርጉ እንትን ኩዌት ለምን እንደምትጠቀመው ኤር ዲፌንሶቹ ፓትሪዮት ነው። ኩዌት ፓትሪዮት ነው ዘንዳ ለዛ የሚጠቀሙት አለ ፓትሪዮት እኮ እሱ ነው ምልክ የዩኤስ አሴት ከሆነ ያ እንትን ይኖረዋል፣ ፍሬንድ ኦር ፎ መለያ ይኖረዋል። አይኤፍኤፍ ይኖረዋል። ዴፊኒትሊ የእነሱ ከሆነ ግን ነው እኔ ስልም እንደምል አላውቅም። አሁን ግራ ነው የሚገባው እነሱ ቆይ ምን ብቻ ያው ሆነም ቀረም እንትን ብለዋል። ፓይለቶቹ ኪል አልተደረጉም፣ ግን አውት ኦፍ ኦፕሬሽን ነው የሚሆነው። በተለይ አንደኛው በቃ አለቀ። የሁሉ ሰው ይዘምትበት እንዳለ ሚሳኤል ቤዙ ቢቱ በ500 ጂዳም 500 ኤልቢ ጂዳም አለ አይደል? 32000 ቶን እኮ ነው የሚይዘው። አሁን ደግሞ ጠብቅ እንትን ምንድን ነው በደንብ ጠብቅ። ጠብቅ ራሱ ቢቱን ጠብቅ። ቢቱ ድጋሚ ዲያጎ ጋርሲያ እንትን አላቸው ዳውድ ወጣች ብሮ በቢ50 ቢመጡ ታስባል። እርግፍ ነው እንትን ጠብቅ፣ የቢቱ እንትን ጠብቅ። ዲያጎ ጋርሲያ ተፈቅዶላቸዋል ባይዘዌ። ትናንትና እንግሊዝ ፈቀደች። ቆይ እንዴት ነው ዲያጎ ጋርሲያ እንትን ያዘችው? እንግሊዝ የት ነው? ቆይ ዲያጎ ጋርሲያ እንትን ላይ ምንድነው? ኢንግላንድ ውስጥ አይደለም ግን የእንግሊዝ ቤዝ ነው። እንትን ያለው ምንድነው? ኢንዲያኖች ላይ እሱ ነገር ታውቃለህ የት እንዳለ? ኢንዲያኖች ላይ ነው ያለው። ኢንዲያኖችን እነዚህ ሰው የኮሎኒያል ኤሪያውን እንትን አልመለሱም እንዴ? ሁሉንም ነገር አልመለሱም እንዴ? ተበልቷል እንዳለ። አሁን ከሱ ነው የሚነሳው። እንትና ማን ነው የቢቱ? ከዛ ነው የሚነሳው ቢቱ አሁን ከዛ በደምብ ጠብቅ። ባለፈው የመጣ ግን ከዋይትማን ነው። ዋይትማን ኤርቤዝ የሚባለው አሜሪካ ካለው ከዛ ነው ዳይሬክትሊ የመጣው። ሱማ 55 ሰዓት መቀየት ይችላል አየር ላይ ታውቃለህ። ቢቱ 55 ሰዓት ይቆያል። የራዲፊር እያደረገ 2 ቀን ማለት ነው። ከ2 ቀን በላይ ዱራንሱ እንትንም እንደዛ እኮ ነው ታውቃለህ። ባራክታር እንትን አኪንቺም ቴክኖሎጂ ነው ያለው። አኪንቺም እንደዛ ነው። 55 ሰዓት በላይ ይቆያል። 55 ሰዓት ተው አኪንቺ አይቆያል። በእውነት ረጅም ጊዜ ለዚሁም ያለ ሪፊለር አኪንቺ በጣም ይቆያል። እንትን ይቀያየርለታል ይባላል እኮ አኪንቺ ኦፕሬተር ይቀያየርለታል እየደከማቸው ኦፕሬተሮቹ። እሱማ እንዳንተ አኪንቺ እኮ እርግፍን ያሉ እኮ እንትን ላይ ሱዳን ሄምዴቲ ለዛውም ደግሞ ማለት ነው ኤር ዲፌንሱ ማለት ነው የሞተ ኤር ዲፌንስ የቻይና ኤፍኬ 2000 የሚባል ኤር ዲፌንስ ትንሽ ኤር ዲፌንስ ማለት ነው መቶ ያርጉ ና እስኪ ዳኒ ሪኩዌስት አድርግ አልጀዚራ ምናምን ተበተን 3 ይግባ። ቆይ እስኪ ምንድን ነው የሚለው? ና ሪኩዌስት አድርግ ዳኒ። በጣም ፊልም እየሰራ ነው እዚህ መተህ እንትን እያልክ ምን አይነት ደግሞ ሞዴሬተር ነው ስልጣን አለ ሞዴሬተር ነው እሱማ። ግን ይግባ እስኪ እሱ ነው ለካ ህዝቡን እንዳለ ሚዩት እያደረገ የሚጨርሰው። ታዲያ እሱ እኮ እንዳለ ጨፍጭፎ የጨረሳቸው ሞዴሬተር ስጠኝ ብሎኝ የሆነ ቀን እኮ ደርግ ሆነባቸው አለ ኮሜንት ሴክሽን ላይ ሪኩዌስት ላክ አለበለዚያ ቀማለሁ ሞዴሬተርን። እስኪ ገብቶ ያብራራልን እስኪ። ቢዚ ነኝ አለ ትራክ ኖ ኔቨር እንዲያደርግም ምን አለ እየነዳ ነው። ኦኬ እንዳትጋጭበት ዳኒያችን እንዳትጋጭብን እንዴ። አይጥ ጊፍት ቢሆን አወርድልን ነበር ይላል። ምን አይነት አንተ ፊንት የበላ ሰው ነው የተሰበሰበው። ሻሄድ እየሸወደ እኮ ነው የሚነዳው ዳኒ። ፕሮባብሊ አሁን ላይ እኮ ዳኒ ይላል ዳኒ። እኔ ያቺ ሴትዮ በጣም እስካሁን ደስ ያሳቀችኝ ነው። የሆነች አንድ ሴትዮ ሙሉ ልብሷን ለብሳ የባህል የጎንደር ልብሷን ለብሳ ዳቦ ይዛ አይታታላ። አላየሁትም። እልክልሃለሁ ቪዲዮ ግን ሙልጭ አደረገች። ዳቦ ይዛ እግዚአብሔር ነው ዳቦ ይዛ እንደዚህ ሀይፍ ተቃጠለ፣ ቴል አቪቭ ተቃጠለ። ተቃጠለ አንጀት ነው ትለኛለህ። ዳኒ የምትለኝ ይመስሎኛል። አወኳታቻታለሁ። ቤተ እስራኤሉ አይደለም የምትለው? ቤተ እስራኤሏ ግርድ ያለች ገረድ እኮ ነች። ምን ትመስላለች? በጣም ደበድባለች። ሰው ብታገኝ እንዲበጥር ሰው ምትይዘኝ ምን ያርጋ ነበር። ደጋፊ አንጀትን የተቃጠላለች። እስቲ ታከመው። ለነገሩ ሐኪም የለም እናንተ ሀገር ምናምን። ከዚሁ ሀገር በትስጠፈጥፍ ከርማ አሁን ሄዳ እኮ ነው እዛ
እናንተ ሀገር የምትለው እኔ እግዚአብሔር በጣም የሚያናዱኝ ዲያስፖራዎች ወደ ውጭ ሀገር የሚሄዱ የሚያናዱ ዲያስፖራዎች ወደ እስራኤል የሚሄዱ ናቸው። ከዚህ ቤተሰብ አንድ ደግሞ ቅድም ከአሜሪካ ደግሞ አንድ ደግሞ ከአሜሪካ አየሁ። አንዳንድ ጊዜ ሀበሻ ከባድ ሰው ነው። አንተ መሮታል ማን ነው ይሄ ሀገር? ሀበሻ ይቀየራል ከሀገር ሲወጣ። አንተ አንድ የአማርኛ የሚያወራ የእንትን አገኘው ማለት ነው የዩኤስ ሶልጀር ቬተራን ነው እና አማርኛ ቅልብጭ አድርጎ ነው የሚያወራው። ከዛ ቅድም ሲለው የሚለው ነገር ይህ ሰውዬ የምር ኢትዮጵያ ነው ያደገው ምናምን ያልኩት። ከትራምፕ በላይ ፓትሪዮት ሆኗል። ወታደር ከሆንክ አንደርስታንድ ግዴታ አለብህ። ለምሳሌ አሁን የእስራኤል ወታደር ከሆነ ኢትዮጵያዊ አልጠብቅም ጥሩ ነገር እንዲያወራ ስለ ኢትዮጵያ ገባ። ኦልሬዲ ወታደር ነህ፣ ሌላ ሀገር ነው ሰርቭ እያደረክ ያለው። እዛ የሚኖር ሰው ምንድን ነው ፊልም የሚሰራው? በጣም ነው የሚገርመኝ። አሁን ቅርብ ጊዜ ሁሉም ሎያሊታቸው ለእስራኤል ነው። ይህን አታውቅም? አንደኛው ለምንድን ነው የራሳቸውን ሀገር ስፓይ የሚያደርጉት? እንዳለ እኮ ስፓይ የሚሆኑት እኮ የሚመለመሉት እኮ ካሉበት ሀገር ነው። ትክክል። እዚህ ያለው የእስራኤል አምባሳደር ኢትዮጵያ እኮ ነው። እሱን ነው የምልህ። የሚመለመሉት አሁን ስፓይ ሲመለመሉ አሁን ለምሳሌ ሀገር የሚላካ ሲፈልጉ ምንድነው የግብፃዊ የሆኑ ግን ዘራቸው ደግሞ ኤትኒክሊ ጅውሽ የሆኑ ሰዎች ነው። ምክንያቱም እነሱ ሎያሊቲ የላቸውም ለሀገራቸው። ዘርማን ዘሩ አሁን ለምሳሌ ኢትዮጵያ ላይ ዳኒ ማለት ነው። ዳኒ እስራኤል ከፈለገች ትልከዋለች። ዳኒ ያማል ይጨርሰናል። አትልከውም። ራስ ጀመር አትልከውም። እስራኤል ማን መኪና እንዳላት ዳኒ ልካ ወደዚህ እና ሎያሊቲ የላቸውም ለሀገራቸው ማለት ነው። ያላቸው ሺህ ዓመት ቢኖሩ ዘርማን ዘራቸው ሺህ ዓመት ቢኖር ማለት ነው። ዛሬ ቢያውቅ ማለት ነው። ዛሬ እንደ ዛሬ እኮ ጂውሽ ነው እኮ ታውቃለህ ምን ቢባል በቃ ሎያሊታቸው ለእስራኤል ነው ለሀገራቸው አይደለም። ስለዚህ ስፓይ ለመሆን ቀላል ነው ጎበዝ የሚያደርጋቸው። ምንድነው ዳኒ እንጂ የሚለኝ ሰውዬ? ምንድነው ዳኒ እንጂ? ዳኒ ነክ በሌላ አካውንት ገብቶ ነው ዳኒ ነኝ ነው እንጂ ነኝ ነው ዳኒ እንጂ ሲለኝ እኮ ምንድን ነው? እስቲ ቆይ አልጃዜራ ከኩላ ዳኒ ወየ ይላል። አካውንት ቀይራ አይደለም ያነኛው ዘጋቡ። ዋርኒንግ ሰጥቶኝ ያነኛው ዘጋቡ። ዋርኒንግ ላይ ነው ያን አካውንት በዛኛው መግባት አልችልም። ብዙ ሰው ሪፖርት አደረገ። ኖ ሪፖርት ሳይሆን ነው አንድ ሳምንት የሆነ ነገር እንትን አድርጌ ፖስት አደረገ። ላይ ጭሳጭስ አብዝተህ ነው አይደለ? መጠጥ ምናምን አድርገህ አንተ አልጃዜራ ስነ ስርዓት እዛ ዳኒ ስማ ዳኒ ጠጣ እንዴ? እኛ አባት እኛ ስራ ላይ ነን። እንደናንተም እንደዚህ ጊዜ ምናምን ነገር ቡልሺት አልጃዚራ ምናምን ወሬ ጊዜም የለን። እኛ ስራ ላይ ነን። ስራ ላይ እኔ አባት ምን እየሰራ ነው? የሚሰራውን ታውቃለህ።